ኖላዊቶች ዛሬ ደግሞ ኖላዊቶችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ወይዘሮ ሜላት በረኪና ለመጠጣት ወስናለች ማለት ነው። የሚያሳዝን ነገር እውነት ለመናገር እኔ በጣም አሳዝናኛለች ማለት ነው። አግኝቶ ማጣት በጣም ከባድ እንደሆነ ሁላችንም እናውቃለን። ቢሆንም ግን ይህንን ደግሞ ለማስተካከል ጥረት ማድረግ አለባቸው ልጆቿ ሀናና ሰላምም ደግሞ ወደ ነበረችበት መመለስ አለባት ማለት ነው። ሁላቸውም ብቻ ግን መስፍን ተመልሶ ያስተካክላቸው ብዬ አስባለሁኝ። እንደገና ይቅርታ ጠይቆ ማለት ነው። እንግዲህ ከነበሩበት ያ ሁሉ ሀብት ከወደመባቸው በኋላ እነሱም ተበሳይታ ወይዘሮ ሜላትም ግልብጥብጥ ብለው ነው የመጡት ማለት ነው። ኖላዊቶች እኔ በጣም ነው የምወዳቸው። ብቻ ግን አስተማሪ ድርማ ነው ማለት ነው እያስተማሩን ያሉት ያለውን ነገር እያሳዩን ያሉት ደስ የሚል ትወና ቢሆንም ግን እሳ እንደዚህ ሆኖ በመምጣታቸው በጣም አዝኛለሁ ማለት ነው። አሲርና ተምቹም ደግሞ ከነበሩበት ተስተካክለዋል ማለት ነው። መንገድ ዳር ቁጭ ከሚሉበት። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እንደተለመደው ነው ላይቶችን ይዘንላችሁ መጥተናል። እንግዲህ የወይዘሮ ሜሉካ ቤተሰቦች ምንድን ነው እንደዚህ የነካቸው ማለት ነው። በትልቁ ተበላሽቷል ማለት ነው። ቤተሰቡ ሞላ የተነሳ ሁሉንም ነገር ለማስተካከል እየሞከርን ነው ማለት ነው። ወይዘሮ ሜላትን የሚያስተካክላት ሀግ የሚላት እንግዲህ ማለት ከነበረች ወደ ነበረችበት ለመመለስ የሚመልሳት አቶ መስፍን ነው። መስፍን ደግሞ ታውቃላችሁ ትቷት ሄዷል። በችግሯ ጊዜ ነው እሱም ትቷት ሄደው። ከዚህም በፊት ክፍል አንድ ላይ አይታችሁት ከሆነ ሀና ስጠፋ ነበር ትቷት ሄደው ማለት ነው። አሁንም ደግሞ እንደዛው በዛው ልምድ ሆኖበት ተመልሶ ሄዷል። በአሁኑ ግን የሄደው ቤቴ እንደዚህ መውደቅ የለበትም፣ ስለዚህ ወደ ነበርኩበት ሀገር ተመልሼ ሂጄ መልሼ ቤቴን ቀና አርጌ እመልሰዋለሁ የማለት ነበር አላማው። እነሱም ደግሞ ሞቷል ምናምን ሲሉ ከዛ ክፍል አንድ ላይ አይታችሁታል። ነው ምዕራፍ 2 ነው የጀመረልን ማለት ነው። እሱም ትቷት ስለሄደ ብቻዋን በጣም ከባድ ናት ህይወት፣ በጣም ትከብዳለች ማለት ነው። እሱ ሁሉ ለማስተካከል ጥረት እያደረገች ትገኛለች ማለት ነው። ወይዘሮ ሜሉካ ማለት ነው። ሜሉ እንግዲህ ይህንን እንደዚህ ትሆናለች ብዬ አንድ ቀንም ጠብቄ አላቅም ማለት ነው። አሲርና ተምቹ እንግዲህ አለባበሳቸው ተስተካክሎ ሁለ ነገራቸው። ሰላምም ስራዋን ጀምራለች ማለት ነው። መስተንግዶ ገብታ እየሰራኝ ነው። መኖሪያ ቤት እየገባ እየሰራኝ ነበረ። በጣም ደበራት ማለት ነው። እየሆነላት አይደለም ማለት ነው። እሱን ለማስተካከል እንግዲህ ደፋ ቀና ግዴታ ማለት አለባት። እሱን ለማስተካከል አሁን ላይ ያለችበት ቁጣ ቁንጥ በጣም ከባድ ነው ማለት ነው። አሲርና እንደዚሁም ሀና አሁን ላይ ትዳር ስለጀመሩ እሷን ሂደው እዛው ጠይቀዋታል ማለት ነው። የጠየቋት ምንድን ነው እሷ ምን እያደረገች እንደሆነ። አሲርም ድንግጥ አለ እሷን ሲያይ። በእርግጥ ምላሴም ስራ ጀምሯል ማለት ነው። ምላሴም እንግዲህ እየተተፋበት እየተመታ ስራ መንገድ ዳር ቁጭ ብሎ ሊስትሮ እየሰራ ነው። ዋናው ማግኘታችን ነው፣ ምንም ችግር የለም እያሉ ስራ በደላላም እየፈለጉ እየገቡ ይገኛሉ። እውነት ለመናገር በጣም ከባድ ነው፣ ህይወት ይከብዳል ማለት ነው። ይህንንም ደግሞ እንግዲህ ያደረገችው ሀና እሷም ደግሞ በስራዬ ማግኘት እፈልጋለሁ፣ መስራት እፈልጋለሁ እያለች ስጠይቀው ላንቺማ እንደዚህ አይነት ነገር በፍጹም አይቻልም እያላት ነበር ማለት ነው። ይሄ ላንቺ አይገባሽም፣ ምክንያቱም ላንቺ የሚገባሽ ሌላ ነገር ነው፣ ግን እናትሽ እንደዚህ በመሆኗ በጣም አዝኛለሁ ብሎ ይላታል ማለት ነው። እሷም እያለቀሰችና እየተበሳጨች ትገኛለች ማለት ነው። እውነት ለመናገር እኔ በጣም አዝኛለሁ ማለት ነው። ሜላት እንደዚህን አንድ ቀን አስቤያት አላቅም፣ እንዴት ትሆናለች ብዬ ማለት ነው። ይህ ነገር እንደዚህ ቢሆንባትም ህይወት ይቀጥላል ታውቃላችሁ ማለት ነው። ህይወት እንደሚቀጥል የሰው ልጅ ከወደቀበት ይነሳል ብዬ አምናለሁ ማለት ነው። ከወደቀችበት ተነስታ ሁላቸውም ተነስተው ወደ ስራቸው ይገባሉ ብዬ አስባለሁ ማለት ነው። ወደ ቤታቸው ኖላዊት እንግዲህ እሱም ከነበረበት ወጥቶ ወይዘሪት ፋኖሴ ጋር ስራ ጀምሯል ማለት ነው። ስራ የጀመረው እንግዲህ ያው ታውቃላችሁ ብዙ ውጣ ውረድን ብዙ ነገርን አሳልፈዋል እሷና እሱ። ቢሆንም ግን ከዛ ሁሉ እሱም ስራ የለውም ነበረ። እሱን እንግዲህ ለማስተካከል እየሞከረ ይገኛል ማለት ነው። በዚህ ሰዓት ላይ በጣም ከባድ ነው። አሁን ላይ ደግሞ ታውቃላችሁ እሱ እያንዳንዱ ነገር ለማስተካከል ጥረት ቢያረግም ማለት ነው
ግን አልተቻለም። አሲርና ተምቹም ደግሞ ወደ ኖላዊ ወደ ተቀጠረበት ቦታ ሄዶ እንግዲህ ለእዛ ተኝቶ ነው ያገኙት ማለት ነው። እንዴ ፋያው እንደዚህ ሁነ እስከ መቼ ነው እያሉ ይቀልዱበታል፣ ያጭፉበታል ማለት ነው። ድንብላል እንግዲህ እናንተን ትቼ መቼም ቢሆን አልሄድም፣ እናንተ ማለት ለእኔ ድምቀቶቼ ናችሁ፣ ባዘናችሁም በደስታችሁም ጊዜ ከጎናችሁ ነው፣ ጊዜ ጣላችሁ ብዬ እናንተን ትቼ የትም አልንቀሳቀስም ብላ ተናግራለች ማለት ነው። ድንብላል እንግዲህ ሜላትም አንቺ እኮ ህይወት ይኖርሻል፣ ህይወትሽን ምርጪ እያለች ስትጠይቃት ነበር ማለት ነው። አይ እኔ ምንም ችግር የለም እናንተ እንደዚህ፣ ዋናው ነገር እናንተ ተረጋጉ እንጂ ለእኔ አታስቡ እያለች ባዘናችሁ ጊዜ በችግራችሁ ጊዜ አብሬያችሁ መሆን ግድ ነው ብላ እንግዲህ አብሬ የበላሁትን ሰው የጠጣሁትን ሰው እንዴት አጣችሁ ዛሬ ላይ ብታጡ ትቻችሁ እሄዳለሁ በማለት እንግዲህ አብራቸው ቆይታለች ማለት ነው። ደስ የሚለው ነገር እውነት ለመናገር ሜሉዬ በጣም አሳዝናኛለች። ብዙ ነገርን አሳልፋለች። በጣም ብዙ ነገርን ውጣ ውረዶችን አሳልፋ ድጋሜ ደግሞ እንደዚህ የጊዜ ጉዳይ ሆኖ ሰውን ከፍ ያደርጋል። አንዳንዴ ህይወት እንደዚህ ናት። ለአንዱ ታበራለች፣ ለአንዱ ትጨልማለች። እና ያሁሉ ሀብት ያሁሉ ሁሉ ነገሩ ቤቷ፣ ሱቋ፣ የሚላት ድርጅቷ እንግዲህ ተበላሽቶባት በዛ ምክንያት እንግዲህ ትንሽ አይምሮዋ ትክክል አይደለም ማለት ነው። እሱን ለማስተካከል እንግዲህ መስፍንም የለም ማለት ነው። አሁን ከጎኗ ማንም ሰው ስለሌለ እሱ እየቆጫት እሱ እያስለቀሳት ትገኛለች ማለት ነው። እሱን ለመሞከር ጥረት ላይ ናት ማለት ነው። አሁን ላይ እርግጠኛ ነኝ ልጆቿም እንደሚመለሱ ተስፋ እያደረግን ነው ማለት ነው። ምክንያቱም እነሱን ለመሞከር እነሱን እንትን ለማለት ማለት ነው ማለት እነሱ ወደ ነበሩበት ለመመለስ እንግዲህ ፋያውም ታውቃላችሁ የራሱ ስራ ዘበኝነት ጀምሯል ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ ማለት ነው።